ተመልካቾቻችን የአማራ ፋኖ በያቅጣጫው ግስጋሴው መቀጠሉን የሚያሳዩ መረጃዎች እየደረሱ ነው። ፍኖተ ሰላምና ደንበጫን በዛሬው ዕለት በፋኖች እጅ መግባታቸው ታውቋል። የጎጃሙ ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው። ጎንጂ ቆለላ፣ አዴት ጠንካራ ውጊያ እየተደረገባቸው ነው። ባህር ዳር አቅራቢያ ለጥቃት ሲንቀሳቀስ የነበረ የአብይ አህመድ ሰራዊት በአንደኛ ክፍለ ጦር ባህር ዳር ብርጌድ በወሰደው የደፈጣ ጥቃት አብዛኛው ሰራዊቱ ከጥቅም ውጪ መውጣቱን ያገኘነው መረጃ ያመለክታል። የምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ዛሬ ጠዋት ከአብይ አህመድ ሰራዊት ጋር በተደረገ ውጊያ በፋኖ እጅ ከገባች በኋላ ህዝቡ ደስታውን እየገለጸ ሲሆን ተመቶ የሸሸው የአብይ አህመድ ጦር ወደ ቡሬ መስመር መሄዱን ነው የወንዳወቅ ብርጌድ የህዝብ ግንኙነት ክፍል አባል አርበኛ ሰለሞን በቀለ ለአንከር ሚዲያ የገለጸው። አመሰግናለሁ። እንግዲህ ፍኖተ ሰላም በአምስተኛ ክፍለ ጦር ቁጥጥር ስር ውላለች። በጣም ህብረተሰቡ በደማቅ አቀባበል እያደረገ ነበረ። ትግሉ 5 አካባቢ ብርጌዶች ተሳትፈውበታል። ወርቅ አባይ ብርጌድ፣ ደጃች አሰቦ የቡሬው፣ ነበልባሉ ገርመው ወንዳው፣ ሽንዲ ወንበርማ ብርጌድ፣ አረንዛው ዳሞት እንደዚሁም ደግሞ ከ3ኛ ክፍለ ጦር የዘንገና የቲሊሊው ዘንገና ብርጌድ አብሮ ተሳትፎ ነበረ። ፍኖተ ሰላም ላይ አረንዛው ዳሞትና ነበልባሉ ገርመው ወንዳው ብርጌድ ሆኖ 2 ሞርታር ከነሙሉ ተተኳሹ መማረክ ችለዋል ማለት ነው። በትላንትናው ዕለት 17 በነበልባሉ ገርመው ወንዳው ብርጌድ ብቻ 17 የነፍስ ወከፍ መሳሪያ ገብቷል። 1 ኦራል መማረክ ተችሏል። 1 ላንድ ክሩዘር መኪና መማረክ ተችሏል። 1 ፓትሮል መኪናም እንደዚሁ ለማውጣት አስቸጋሪ ሲሆን የተማረከ ቢሆንም እንደተቃጠለ ነው እንግዲህ ያገኘሁት መረጃ የሚያመለክተው። በርካቶችን የመከላከያ የተጠቀምባቸው የነበሩ ቁሳቁሶችን ከጥቅም ውጭ ለማድረግ ተሞክሯል ማለት ነው። ሌላው ፍኖተ ሰላም ላይ እንደ ፍኖተ ሰላም የተገኘ ድል መንግስት ያገታቸው በርካታ የመንግስት ሰራተኞችና የፖለቲካ ሰዎች ነበሩ። እነሱን በፋኖ በተባበረው የፋኖ ክንድ ነጻ ማውጣት ችሏል ማለት ነው። 1 ሬጅመንት ሙሉ በሙሉ መደምሰስ ተችሏል። ፍኖተ ሰላም ላይ ብቻ ያለውን አሁን እየተናገርኩኝ ያለው ፍኖተ ሰላም ላይ ብቻ 1 ሬጅመንት ሙሉ በሙሉ ሲደመሰስ 1 ሻለቃ ከ7 አጃቢዎቹ ጋር ተማርኳል። 4 ሌሎች የመከላከያ አባላት አብረዋሉ። በድምሩ ወደ 12 አካባቢ የሚሆኑ የመከላከያ አባላት አሁን በቁጥጥር ስር ውለው እኛ ጋር መጥተዋል፣ አብረውን ይገኛሉ ማለት ነው። እኔ ትንሽ ወጣ ብዬ ነው። አስፈላጊ ከሆነ እንዳስፈላጊነቱ ከምርኮኞች ጋርም ቆይታ አድርገን በድጋሚ ወደ እናንተ መምጣት እንችላለን ማለት ነው። ሌላው በየከተሞቹ ማንኩሳን በተመሳሳይ ውጊያ ነበረ። ምናልባት አርበኛ ሰለሞን ፍኖተ ሰላም ላይ እንቆይና እንግዲህ ፍኖተ ሰላም የምዕራብ ጎጃም ዞን መቀመጫ ናት። በጣም ወሳኝ ስትራቴጂክ ጠቀሜታም ያላት ከፖለቲካም ከተለያዩ ጉዳዮችም አንጻር ትልቅ ቦታ የሚሰጣት ናት። እዛም የአገዛዙ የተለያዩ ኃይሎች ሰፍሮ ይገኛሉ። እንደሰማነው ከሆነ በአሁኑ ሰዓት በነበረው ጦርነት ምክንያት ወደ ካምፓቸው መሸሻቸውም የተቀሩት እንደሸሹ ነው የተነገረው። ከተማዋ በአሁኑ ሰዓት በምን ሁኔታ ላይ ነው ያለችው? እንደው በእናንተ ቁጥጥር ስር ናት። ቪዲዮዎችን እየተመለከትን ነው። በምን ሁኔታ ላይ ነው ያለችው? በመልሶ ማጥቃት ወይም ደግሞ ዳግም ተመልሰው ከተማዋን ለመቆጣጠር ያደረጉት ጥረትስ የለም? እስካሁን ድረስ እንግዲህ ነበልባሉ የፋኖ ክንድ ማለት ነው ከተማችንን አለቀቃትም። ከሆዳንሺ የምትባል ከተማ አለች። ከፍኖተ ሰላም ወጣ ብሎ ከሆዳንሺ ጀምሮ እስከ ማረሚያ ቤት አካባቢ ያለው የከተማችን ክፍል ሙሉ በሙሉ በእኛ ኃይል ቁጥጥር ስር ነው ያለ ማለት ነው። ማህበረሰቡ ፋኖን አንደና መጣችሁ እያለ እየተባበረ ስንቅና ትጥቅ እያቀበለ ያለበት ሁኔታ ነው ያለው። በዚህ ሰዓት የፍኖተ ሰላም ህዝብ ከፋኖ ጎን መሆኑን በተግባር ያረጋገጠበት የትም አካባቢ ቢሆን ፋኖ ህዝባዊ መሆኑን ያስመሰከረበትና ህዝቡ ከፋኖ ጎን ምግብ እያቀበለ ፈጠረች ባለ መንገድ ብቻም ሳይሆን በጣም በድምቀት አቀባበል እያደረገ እየደገሰ እያቀበለ ምግብ እያቀበለ ፋኖን እየደገሰ ያለበት ሁኔታ ነው ያለ ማለት ነው። ጣራው ያው መቀዝቀዝ ያለ ቢሆንም የከተማው ህዝብ ከፋኖ ጎን መሆኑን በተግባር አረጋግጧል ማለት ነው። ለፋኖ ድጋፍ በማድረግ እንግዲህ ፍኖተ ሰላምን በተመለከተ ብዙ ነገር ይባላልና በዛም መቀመጫውን አድርጎ ማዕከሉን አድርጎ ወደ ተለያዩ አካባቢዎች የሚሄደው ያገዛዙ ኃይል አለ። በምን ሁኔታ ላይ እንዳለ ታውቃላችሁ? አሁን አገዛዙ ሰራዊት ወዴት እንደሄደ ምናልባት ካምፕ ገብቷል የሚባልም ነገር አለ ብዬ ነው። አገዛዙ ሰራዊት አሁን በዚህ ሰዓት ያለበት ሁኔታ ከተማውን ለቆ ሙሉ በሙሉ ወደ ቡሬ አቅጣጫ ባለው ቁስቋም ሰፈር ልፍ ብሎ ነው ያለው። ወደ ከተማው የመመለስ አዝማሚያም አላደረገም፣ ሙከራም አላደረገም። እስካሁን ድረስ ያው ተተኳሾች አልፎ አልፎ የወረውሩ ነበረ። በዚህ ሰዓት ግን ምንም አይነት ተኩስ የለም። ፍኖተ ሰላም አካባቢ ሰላም ነው። በከተማው ዙሪያ ከተማው ውስጥ ፋኖ አለ እና በዚህ ሰዓት ምንም አይነት ውጊያ የሌለ መሆኑን ከተለያዩ ሰፈሮች ደውዬ መረጃ አግኝቻለሁ ማለት ነው። ሰላም ነው። ሌሎች አካባቢዎች ያለውን መረጃ እንግዲህ እንደ ክፍለ ጦር ስለሆነ መረጃውን የሰበሰቡኝ 5ኛ ክፍለ ጦር ነው በጋራ ያደረገው። እነዚህ 5 አካባቢ
አካባቢ ብርጌዶች ይዞ 6ኛ የ3ኛ ክፍለ ጦሩ የቴሌሉ ዘንገና ተሳታፊ ስለሆነ ማንኩሳ አካባቢ 7 የነፍስ ወከፍ መሳሪያ መማረክ ችለዋል። እዚህ ላይ የተሳተፉ የቴሌሉ ዘንገና ብርጌድ፣ የማንኩሳ ሻለቃ እንደዚሁም ደግሞ የአጉት ሻለቃ በመሆን ማንኩሳን ሙሉ በሙሉ ነጻ አድርገዋል ማለት ነው።